እንዴት ነው? አምሮብሃል። ቴንክ ዩ። አንቺም በጣም አምሮብሻል። አመሰግናለሁ። 2030ዎች እንዴት ናችሁልን? 2030 ፕሮግራማችን እንደዚህ አምሮበት ተጀምሯል። 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው። የወጣቶች የእናንተ ነው። እንግዲህ በቀጣዮቹ ሰዓታት ቆንጆ የስቱዲዮ እንግዶች አዘጋጅተንላችኋል። ወጣ ብለን አዳዲስ ነገሮችን እንሞክራለን፣ ዋጋ እንጠይቃለን፣ ቢዝነስ ስራዎችን እንጀምራለን። ከዛ ደግሞ ቁጭ ብለን እንወያያለን፣ ግንኙነቶቻችንን እናጠነክራለን፣ እናሳድጋለን። ቁም ነገር፣ መዝናኛ ሁሉም አለ። ሁሉም አይቀርባችሁም። እኛም ኤደን ዋቅቶሌ፣ ጌታሁን አሰፋ እዚህ ስቱዲዮ አለን። 2030 ተጀምሯል። እሺ እንግባ። እሺ ካሜራ ስቲል ሮለን ኤንድ አክሽን። 2030ን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬዎቹ እንግዶቻችን ጋር መጥቻለሁ። ይሄ ነው አይደለ 2030 የሚባል? ይሄ ነው አራውን አይደለም የምትገቡት? ይሄ ነው አይደለ 2030? ይሄ ነው አይደለ ፕሮግራሙ? እዚህ ነው የሚመጣው። ተነሳ ቪዲዮ የኛ ነው አይደለ? አንተ ይሄ ነገር ቪዲዮ ነው መሰለኝ። ቪዲዮ ነው እንደ ቪዲዮ ነው ነገር ነው። እዚህ ጋር እንቀመጥ ደስ ገጭ ወይ ደህና ነህ? ደህና ናችሁ ወይ ትልቅ ሰው እግዚአብሔር ይመስገን። እንዴ እጃችን ላይ ሸንተው እንዳላደገ እኔ ሽንት ትላለህ እንዴ? አፈር እንዴት እንደበላ እንዴ? ከአፈር የተገነባ ሰው ነው እኮ ገጭ ማለት ዘንድሮ። አይ ገንዘብ ማይሰራ ነገር አፈር ሰው ሰራው አመት ነበር አንተ እጅ ላይ። እሺ አፈር ሰው ሰራ ታጣራ አበባውን ተው። አይ አበባውን ተው። ምን ነው ፈለከው? እንትን ሶፋው እንዴ ለማውጣት ነው እንጂ ምንድነው ሶፋው የታይም ከበደ? አልተመቸ። ኧረ ችግር የለውም ተቀመጥ። ምቾት ነው። ይሄ ወደ ደግሞ እንዳትወርድ ቀችለ እንደዚህ ደቀቅ ካላልኩ እኮ ደገፍ ይሻላል። እጠን ባሳከኝ ሰነ እየኖርን ነው እያኗኗርን ነው። ወንድሜ ኢቢኤስ ብለው ከተማ ይዘው ሁሉ ከተማ እንዴት ነው የሚያርመው? ደስ ሲል በእናትህ እየኖርን ነው እያኗኗርን ነው እኛ ገጭ ገጭ እንዴት ነው በእናትህ ከሰው ተመች ተመቸኝ። እንደዛ እኔ እኮ በአፈር ነው እኮ የተገነባው እኮ ልጅ በአፈር ያን ሲበላ ታስታውሳለህ? አይ ገንዘብ አፈር ሰው ሰራው እኮ ልጁ እንዴት ገነባው። ዮናስና ኪሩቤል ጉተማና ብሩን ተቀበሏቸው። እሺ ፓለሜ ዛሬ 2030 በሚባለው ፕሮግራም እኔ ወንድማችሁ ጉተማና እሱ ወንድሜ ብሩ እስከ መጨረሻው ጠብታ ድረስ ልንፋለም አብረናችሁ እዚህ ድረስ መተናል። እስከ መጨረሻው ጠብታ ድረስ አርባችሁን ቆዩ። እናመሰግናለን። እሺ ጉተማና ብሩ ወይ መተናል ተገኝተናል። ልገምት ማን ብሩ ማን ጉተማ እንደሆነ ገምት። ዝም ብዬ የጉተማ ፊት የማን ነው የብሩ ፊት የማን ነው? ገምት ግባስት ገምት። ብሩ ጉተማ ብሩ ዝም ብዬ ሳስበው ጉተማ ትመስለኛለህ። አነጎርኩ አሳሳት አይደለም ማውቀ ነው ይሄ ለበሳት ፈልገህ ጉተማና ብሩ አንተ ነህ ብሩ። ብዙ ሰው ነው ባይዘው ይሄን ነገር የሚሳሳተው። ጉተማ ነው ይመስላቸው መንገድ ላይ ሁሉም ጉተማ ይለዋል። እሱም እኔንም ጉተማ ነው የሚለኝ አብዛኛው ሰው። የስማችን ነገር ጭራሽ አይለዩት። ጉተማ ነኝ እኔ ደስ አይለኝ ብሩ ስባል። በጣም አምሮባችሁ ነው የመጣችሁት። እንደዚህ ትዘንጣላችሁ እንዴ? ብዙ ባይዘው ይሄ ነገር ያስገርማል። በአካል ሲያገኙ ምናምን እንደዚህ ትዘንጣላችሁ እንዴ ይላሉ። አማርኛችን ምናምን ያስገርማቸዋል። አብዛኛው ሰው እዚህ ኢትዮጵያ ሁላ ማይገምተናል። የሆነ አፍሪካ ሀገር ውስጥ ምናምን ፎሎ ለማግኘት ምናምን በአማርኛ እያወራ ምናምን የሚመስለው ሰው አለ በአካል ሲያገኝ። የመጀመሪያ የቲቪ ቃለ መጠይቅ ከዚህ በፊት ቲቪ ላይ ወጣችሁ ታውቃላችሁ? እድሉ ነበረ፣ ግን ያው በዛ ታይም የመቅረብ ፍላጎት አልነበረ። 2030 ካልሆነ 2030 ጅምባሯችንን በ2030 ደስ ይለናል። እንኳን መጣችሁልን። በጣም ቪዲዮዎቻችሁ በተሰራ ቁጥር ሰዎችን ያነጋግራሉ፣ ሰዎች ይደነቁባችኋል በስራችሁ። ታውቃላችሁ? ይሄንን በደንብ ነው የምናውቀው። ስለ ከማወቅ በላይ ከሰው ማገኘው ነገር አለ መንገድ ላይ ምናምን አንዳንድ ቦታ። ግን እኔ አሁን ይሄ ምስጋና ለኛ አሁን ብዙ ሰው እኛ ፊት ለፊት ስላለ ለኛ ብቻ የሚገባን ይመስለዋል። ከኛ በላይ በጣም ይሄ ስራ ላይ የሚለፋ ሰው አለ። ዳይሬክት የሚያደርገን አንዋር አይደል? አናንያ አንዋር ነበር ስሙን ያለኝ። አናንያ ይባላል። ዳይሬክት የሚያደርገን የሚጽፍልን እሱ ነው። ማኔጅ የሚያደርገን እሱ ነው። ማናጀራችን እሱ ነው። አብዛኛውን ነገር የሚሸፍንልን። አሁን ጋድ መስት ቢ ክሬዚን ማን ነው አይዲያውን ያመጣው?
ሙሉ አይዲያዎቹን ራቁታችሁን መለመላችሁን ሄዳችሁት ሙሉ አይዲያዎቹን ከሎኬሽን መጫወት እስከ ሎኬሽን መረጣ እስከ ሁሉ ነገር ግን አልፈራችሁ ማለት ሐሳቡ ሲመጣ ራቁቴ ልሂድ ብላ አረ ለአርት የትኛውንም መስዋዕት እንከፍላለን ታው እንጂ እጃችን ቆረጥ ቢባል እንቆርጣለን እኔማ ስሰማ ዮናስ እንደውም የሚቀለው የጋድ መስት ቢክሬዙ ነው አሉ ፓንት ማድረግ አይወድም ስንወጣ ራሱ አልለበሰው ነበር እዚህ በር ስንደርሰው መኪና ውስጥ አንተ እኔ ከልቪን ምናምን ያጨናንቀኛል የፋዘር ፋንት የሚባለው አለ አይደል እሺ ይሄ ሰፊው እሱም ፓንት ነው መልበስ የምትወደው ከልጅነቴማ እንጂ እሱ ከሌለስ እና ምንም ላይ አይደለም እሱ ከሌለስ በባዶ አሁን ዛሬ አርጓል አላረገም እኔ ብዙም ይታይ ያው አይ ቢያወልቅም እናፍርበት አሃ ዛሬ ኢንተርቪው ነው ብለ ለብሰን የመጣው በቃ እና ይዞኛል በል አይ ጉድ ነው ለነገሩ ተዋወቃለህ አረ ከሱ ጋር ብሬ የሰራችኋቸው ስራዎች ልፋታችሁ በደንብ የሚያሳይ ናቸው ጥንካሬያችሁን የሚያሳይ ናቸው የሆነ አንድ ያየሁታል ፏፏቴ ውስጥ ቆመ አንተ ነህ መሰለኝ ኦኬ ካራቴው የካራቴው እዛ ጋር እንዴት ሄደን ያልኩት እኔ ራሴ እንዴት ሄደ አልተፈጠፈጠም ይሄ ልጅ ያልኩኝ ነበር ሳይ ነበር ዘሎ ነው እንደሚያለፋ ነገሩ ያስታውቃል ስራው ማለት ነው እንዳልኩ የጋድ መስት ቢ ክሬዚ ራቁታችሁን የሰራችሁት ያኮ ሪስክ እኮ ነው ገባ ለራስ የምትወስደው ለስራ ያለህን ፍቅር የምታሳይ ጤና ስንት ሰው እንዳየ እንደዚህ በግዝቅ ያየውታል በፓንት አንዳው እንዳለች ያለሰባ እኔ በጣም ነበር መወዳለች ግን ቂጥን ካየው ባደበገ ያንን ካወጣችሁ በኋላ በቃ ተጣላች በቃ ወደድ ያለ ይጠላ ጥሩ ነገርም ታይቷል ጥሩ ነገር ደግሞ አቅማችሁ ይታያል ገባ አቅማችሁ እዛ ጋር የለፋችሁት ነገር በደንብ ያሳያል ማስታወቂያ አሁን ብዙ ማስታወቂያ ተሰራላችሁ በትክክል እና የእናንተ ማስታወቂያ በጣም የሚገራርሙ ናቸው ለየት ራሱ ኮንቴንት ነው የሚመስለው እስቲ የመጀመሪያው ክፍያችሁ ምንድነው ስንት ነበር አንደ ጅማሮ እንደ ጊዜውም ነው አሁን ያኔ 6500 ግን ከዛ በፊትም እንዴ 6500 ብዙ እኮ ነው በቃ እንደ ጊዜው 6000 እሺ ትልቅስ የተከፈላችሁ ስንት ነው እስካሁን በማስታወቂያ አሁን ላይ ነው አሁን ላይ ማሪፍ ነው እየሰራን ያለነው እንዳልነው ደግሞ ስራችን ባይዘው በጣም ኮስት ያስወጣናል ከሚል በላይ በጣም ኮስት ያስወጣናል ለዛ ነው የማስታወቂያ ፕራይሳችን አሁን ተጋኖ ሳይሆን ያቁታል ሲመጡ ማይከራከሩንም ባይዘው እና የኮልጌቱን ስንሰራውን ስንት ነው ወደ 230 ሺህ ብር ነው የሰራነው የተከፈለው የኮልጌቷ ሊያስብላ አይገባም ለምሳሌ ኮስት አለው እኛ ምናወጣበት ማሰብ አለባ ቢያንስ ግማሹን ይወስደዋል ስራው አብራችሁ የሚሰራ ሰው ትፈልጋላችሁ ቲም ነን እያልኩ በቂ ነን እንደ ማናጀር ይቀጥላል አስፈላጊ ይቅርታ አልችልም ስለማችል የሚያስደነግጥ አይደለም ታውጣዋል ለቲክቶክ ማስታወቂያ እንደሚከፈል ራሱ አላቅም ነበር አብዛኞቹ ከ150 እስከ 200 ነው የሚሰሩት የትኛውም አብዛኛው በሚባለው ግን እውነቱን ለመናገር ከምትሰሩት ስራ ጥራት አንፃር በጣም ከልፋታችሁ አንፃር ይገባችኋል ጓደኝነታችሁ በጣም ነው የሚገርመው በነገራችን ላይ እኔና እሱ ጓደኛ አይደለንም የስራ ባልደረባ አይደለንም ወንድሜ አይደለም እሱ ማለት ከወንድሜም በላይ ነው እዚህ ምድር ስመጣ የተሰጠኝ ትልቅ ስጦታዬ ነው እሺ ማን ልበልን ያውን ጓደኛ ነው ወንድም ነው ብለው በየመጣራ ከወንድሜም በላይ ነው እኔ እንጃ እኔ እኮ አሁን ከወንድሜ ጋር እንኳን እንደሱ ጊዜ ላሳልፍ አልችልም እሺ ስለ ላይክ የለኝም አሁን ህፃናት ወንድም ነው 4 አመት ህፃን ልጅ ወንድም ነው ያለኝ እሺ እኔ እንጃ ብዙ አብዛኛውን ህይወቴን በቃ አብሬው ስላሳለፍኩ ነው መሰለኝ ላይክ ስንት አመት 4 አመታችሁ ነው 3 አመት 3 አመታችሁ 3 አመት ጀምሮ ነፍስ ሳታውቁ ማለት ነው ከዛ በኋላ እስከ አሁን ምንም ሳንለያይ ነው ክላስ ሁላ አንለያይም ነበር ኢቭን ከልጅነታችን ቤታችሁ ጎረቤት ለጎረቤት ነው አጥር የለው አረ በነገራችን ላይ ዛሬ 3 የሐረር ልጅ ነው እዚህ ጋር ያለው አረ ዳይሬክተራችንም የሐረር ልጅ ነው የሐረር ልጅ ነው ዛሬ የሐረር ወሬ ነው የምናወራው አረ በስተክል እኔ ወደ ሸንኮር አካባቢ ነኝ እናንተ የት ናችሁ እኛ ቀላዳምባ አናንያም ዳይሬክተራችን ፌመስ ሰፈር በቃ ይታወቃል የፍቅር ሰፈር የአንድነት ሲሰው ራሱ ይለያል እንጃ እኔ የቀላዳምባ ነው በጣም ነው የምወደው አጥር የለውም አላችሁኝ ቤታችሁ አይደል ግቢያችሁ አጥር የለውም እና እንዴት ነው የምትጠራሩት ባይ ዘ ዌይ ያው ፈጣሪ ለብዙ ነገር ስላሰበን ነው እንጂ
እኛን ለመለያየት በጣም ላይክ ብዙ ስትራግል አልፈን ነው እኔና እሱ አብረን እዚህ ላይ የደረስነው ላይክ እንኳን በሌላ ሰው አይደለም በቤተሰብ እንዳንገናኝ የምንፈልግ ሰው ጓደኛ እንዳትሆኑ ለምሳሌ በጣም ሰፈር ውስጥ ከሚባል በላይ ተንኮለኛ ነበር። ማንሰራው ስራ የለም በቃ በጣም ተንኮለኛ ነን ምናምን እንደዛ ስናደርግ ለመለያየት ምናምን ቤት ፋሚሊ ሲጥር ነበር። ወደ ኤምለ ስንት ዓመታችን 8 ዓመታችን ምናምን ነበር። እሺ እና በቃ ያልጣሩ እንዳይገጥሙ እነዚህ ልጆች እኔ እሱ ቤት እኔ አሁን አባቱ ጋር ሲሄድ አባቱ እዚህ ቤት እንዳደርስ ብሎ ይመታኝ። እሱ ቤት ሲመጣ የኔ እዚህ ቤት እንዳትመጣ ተብሎ ከዛ እናንተ ወዲያው መጥቶ በሌሊት በጠዋት በር የኛ በር የሆነ ትልቅ ቀዳዳ እሺ እዛሽ ጋር አፉን ያስገባ ነው። ማዘር በጣም ኃይለኛ ሰዎች ታውቀዋለሽ። ገና ሲወጣ አተኛ ከዚያ አትሄድ ብላል ይወጣል። ከዛ እንደዛ በዛ 11 ተኩል ምጠራው በዘይ ቤተክርስቲያን ልንጠመቅ ነበር። ይዛ ሰዓት ምን ሄደው ሁሌ ሌሊት ክረምት ላይ ሌሊት እየሄድን እንጠመቃለን። ቻል ተጣራ ነገር የለም። እኛ ጠዋት ሄዳችሁ ትጠመቃላችሁ፣ ከሰዓት ተንኮል ትሰራላችሁ። ስንመለስ መንገድ ላይ ጠዋት በቃ ጥብ ተደርገን ምናምን ከቤት ወጣን። ማታ ስመጣ ይሄ በወራጅ ውሃ ዋኝቼ ምናምን ጭቃ ወይ ያስገብተኝ ማንሰራው ስራ አልነበረም። በቃ በጣም አስቸጋሪ ሰፈር ልጆች ነበር ሰፈር። ከዛ እንደዛ እየቀጠልን 11 ዓመታችን ላይ ምናምን ቲያትር ቤት ሄድን። እሱ ደግሞ ዳንስ ማዕከል ውስጥ ምናምን በጣም ነበር የሚሰራው። መስራት ሳይሆን በጣም የዳንስ ፍላጎት አለ። እወዳለሁ ዳንስ። እዛ ሄድንና ቁጭ አልኩ እኔ። እሱ እየጨፈረ ምናምን መብራት ጠፋ። መብራት ሲጠፋ ጄኔሬተር ምናምን የለም። ኦልድ ነው ደግሞ ጊዜው። በቃ መደበሪያ ምናምን ብለው እስከዛ ቲያትር ለምን አይሰራ ምናምን ተባለ። አዛን ወጣን ሁለታችን። በቃ ውጡና ዝም ብላችሁ ግቡ ምናምን። እነሱ ታውቃለህ ሙድ ለመያዝ ነው። በቃ እዛ ጋር መብራት ጠፍቷል የሆነች መብራት እስከሚመጣ በሚባል ላይ እናንተ ዘና አላችሁ። እኛ እነሱ የማይሰሩትን ሰርተን አሳየናቸው። ከዛ በኋላ ነው በቃ በደንብ ላይፍ በቃ የቲያትሩ ላይፍ ማታ ላይ መጣን። ከዛ በአቁማችን እየጎለበት ሄደ። በጣም ብዙ ስቴጆች ሰራ ምናምን። በቃ ሐረር ላይ ያልሰራንበት መድረክ የለም። የሚገርም ሐረር ብቻ ነው እንዴ? ድሬዳዋም ትሰሩ ነበር? ድሬዳዋም ላይ ሄደን እንሰራ ነበር። ተጠርታችሁ? ከሐረር ተጠርተን ማለት ነው። ልክ ጉተማና ብሩ ይገባሉ ሲባል ድንግጥ አለ። ሄድን ምናምን እንዴት ትገባለህ? ገባ ጀመረ። ያገባው ራሱ አረሰው ታውቃለህ እንዴ? ብትቢ አተብሩ ሽንት ቤት ዳር ላይ ማን ነው እንደዚህ ታስተውታለህ? እኔም ሰርፕራይዝ ሆኜ ነው የገባሁት። ከዛ እንዴ ምናምን ብዬ እዛው ነው የጀመርኩት። ከዛ በፊት ግን ይሄ ታለንት ማለት የቲያትር ስራ ወይ ደግሞ እንደዚህ አይነት ነገር ውስጥ እንገባለን ብላችሁ አስተዋችሁ ታውቁ ነበር? ኧረ እኔ እንጃ። እኔ እስካሁን እንደውም ወይ እኔ እንጃ አታስብ። ገና እየፈለጋችሁት ነበር? ፍላጎታችሁ ምን ላይ እንደሆነ ማለት ነው? በልጅ ነን 9 ዓመት 10 ዓመት ላይ ነው በቃ ያው ፈጣሪ ያለው። እኔ ግን እንደዛ ሆኜ ራሱ ልጅ እኔ ራሴ እንደ ልጅ አላየውም ታውቃለህ። ሁለታችንም አናየውም። በእርግጥ ትልቅ ሰው የሆነ አይምሮ በብላት ቢችሉ ልጆች አይ ቲንክ ሳስበው እንግዲህ በጊዜ ነው ወደ ትልልቆች ስራ የገባችሁት። ስለናንተ ስሰማ እኔ በልጅነታችሁ አሁን ለምሳሌ ዮኒ እናትህ የሚጋግሩትን እንጀራ ታደርስ ነበር? በልጅነቴ እስቲ ንገረኝ፣ ምን ስራ ሰርታችኋል? አሁን ቤት ውስጥ እኔ ጩጮች ታናናሽ ወንድሞች አሉና ቤት ባለፈው አሁን ከ8 ወር በፊት ምናምን ባለፈው ከ8 ወር በፊት የሰማይ ቅርብ ነው ማለት ከ8 ወር በፊት ምናምን ሄጄ ምናምን ቤት ውስጥ ምሳሌ ነኝ። እሺ ለጩጮቹ ምናምን ወንድሜ እኮ እንደዚህ ያደርሰው። እናቴን በጣም ነበር ማግዛት። በጣም ጀግና እናት ነው ያለኝ። በጣም ጠንካራ ሰራተኛ ነኝ። እኔ እዚህ መድረሴ ምክንያት የነሱ ጥንካሬ ነው እንደዚህ ያደረሰኝ። በጣም ጀግና አባት አለኝ፣ በጣም ጀግና እናት አለኝ እና በጣም ጠንካራ ሰራተኛ ነች። ጓደኞቼ ትምህርት ቤት ሲሄዱ እኔ 3-4 ሱቅ እንጀራ ድርሼ ነው የምሄደው ተሸክመ። እና አሁን የዘንድሮ ልጅ እምቢ ሲል ስራ ምናምን አልሰራም ምናምን ሲል ወንድሜ ተብሎ ይነገረዋል። የኪሩቤልም ያንተም የልጅነት ታሪካችሁ የልጅነት አይመስልም። በጣም ትልልቅ ነገሮች ነው ስታረጉ። አይ ቲንክ እንደዛ እንድንሆን ያደረገን የቤተሰባችን ጥንካሬ ነው። እንጃ እኔ እናቴ ላይክ አሁን ስለሷ ብዙም ባላወራ ላይክ እኔ ስለሷ ከጀመርኩ ልጨርስልህም አልችልም። ጀግና አይገልጻትም የእኔን እናት። እኔ እንጃ ብቻ ግን አናጺ ሰርታ ነው እኔን ያሳደገች። ገባ በጣም ጀግና እና ላይክ አናጺ ወንድ የሚሰራውን አናጺ ነበር ሆና ነው ያሳደገችኝ። እኔ ዋው ጀግና እናት ነው ያለው። በቃ እንዲህ ብሎ አያወራ ቃላት ነው ያለው። ስለሷ እኔ እንጃ አላወራም፣ ግን በቃ የሷ እንትን ነው። እኔ በቃ ልጅም ሆኜ ላይክ ስራ ላይ ጠንካራ እንደሆን ስራ እንዳስብ የሚያደርገኝ ለሷ ካለኝ ፍቅር ነው። ገባ የሷ ጀግንነት ነው ስራ እንድሰራ የሚያደርገኝ። በቃ ተስፋ አልቆርጥም የትኛውንም ስራ ላይ የትኛውንም ስራ እሰራለሁ።
እንደዚህ ቲክቶከር ሆኜ የትኛውንም ስራ እሰራለሁ። ለአብያጆ መኪና ጥበት ሰርታችኋል? የመንጮሮር ውሃ መውረጃ አይደለ? እሱን ሰርታችኋል ማለት በስንት ዓመታችሁ ነው? ይሄ በ14 ወይ 13። እኔ እኮ ግርም የሚለኝ አሁን አንተ 21 ዓመት ነው አይደል? ልክ ነኝ? አንተስ 20 የሆነ የትልቅ ሰው ታሪክ የምትናገሩ ነው የምትመስሉት። ቤተሰቦቻችን የቤተሰብ መሰረት ነው እሱ። እነሱ ናቸው መስመር እንድንይዝ ያደረጉን። እኔ አባቴን ሳስብ የሆነ በቃ የሚገጣውን በምሰራቸው ስራዎች ላይ እዚህ ከመድረሳችን በፊት በጣም ብዙ ስትረግሎች አሳልፈናል እና የማሳልፈው ነገር ከአባቴ ጋር ሳስተውለው ምንም መስሎ አይታየኝ። እኔ እናቴ አናጺ እየሰራች በውሃ እየተንቦራጨኩ መኪና ባጥ ምንም አይመስልም። ለእሷ የሚጠቅማት ከሆነ እዛ ጋር እሷ እኮ ቢስባር ቀጥቅጣ እኮ ነው እያወረች ነበር። ስለ እኔ እንጃ ቃላት ነው ላወራት አልችልም። ስለሳ ላወራት ስለ አባቴ ነው ያወርቻ አልጠግብም። እናቴም እንዳልኩ ቅድም እንጀራ ብላ ምናምን ትናልከው እንጂ እንጀራውን ብቻ እንጀራ በሁለት ምጣድ እየጋገረች ሱቅ አላት። ሱቅ ትሸጣለች፣ የራሷ ግቢ ውስጥ ማለት ነው። ሱቅ እየሸጠች እንጀራውን ትጋግራለች። በጣም ጠንካራ ሰራተኛ ነች። ሳያቸው ይገርመኛል። የአብዛኞቻችን እናትና አባት ይታለፋል የማይባል ነገር አሳልፈው ነው አንተን ነው በጣም የሚያደርሱ። ከቤት የወጣችሁበት ጊዜ አለ ሁለታችሁም? አይ እኔ ያልወጣው። ኧረ እባክህ ኪሩቤል ተናገር። አለ ግን በቃ በራሳችን እንትን ነው። እሺ የራሳችን ፍላጎት ወጥተናል፣ ሰርተናል፣ ራሳችን እንችለናል። በ12 በ13 በ14 ዓመታችን ራሳችን እየሰራን ጭራሽ ለቤተሰብ እየረዳ እየሰራን ለቤተሰብ እየተረፈን። እኔ አባቴ መከላከያ 17 ዓመት አገልግሎ ጨርሶ ነው የወጣው። ተመለስ ይለኛል ምናምን 2 ዓመት 3 ዓመት ነው ብዙ እኮ አልወጣም። 7 ያክል 8 ምናምን ነው። ከዛ ቀጥቅጦ ነው ያስገባኝ ወደ ቤት ያስመለሰኝ። ግን በዛ መሀል እነዚህን ስራዎች ሞካከር ነበር እንጂ ከቤተሰብ ምንም አልወጣም። ከእናቴም አልተለየውም። እኔ ምን መሰላችሁ የገረመኝ እንግዲህ በእናንተ በነበራችሁበት ሁኔታ ውስጥ እንደዛ የሆናችሁ ትምህርታችሁን አላቋረጣችሁም። ሱስ የሚባል ነክተን አናውቅም ብላችሁ አናጨስም፣ ጠንቅሜም አንጠጣም ማለት እንዲህ አይነት ነገሮች ብዙ ጊዜ ሰዎች ምክንያት እንዲኖራቸው ያደርጋል። በቃ እንዲህ ስለሆንኩኝ ጀመርኩኝ፣ እንዲህ ስለሆንኩኝ እንዲያርኩኝ ይላሉ። ግን ምንም አይነት ምክንያት አያስፈልገውም እንዲህ አይነት ህይወት ውስጥ ትምህርት ለማቋረጥ። አንዱ ጓደኛዬ ከኔ ጋር ቁጭ ብሎ አያጨስም ነበር። ሲያጨሱ እንደዚህ ነበር የምንጠብቃቸው። ከትምህርት ቤት ወጥተህ ጫካ ሚሊቴሪ ጫካ የሚባላል እዛ ውስጥ ነበር ቁጭ ምንነውና እስቲ ብሎ እንደ ቀልድ አንድ ሳምንት ብሎ ከአንድ ሳምንት እያለ ይሄው 5 ዓመት እንደ ቀልድ ነው የሚገባው። ታውቃለህ አንዴ የሆነ ነገር እንደዚህ አንዴ ከገባ በኋላ መውጣት ይከብዳል። መግቢያው ቀላል መውጫው ነው የሚከብደው። እና ያቺን ነገር አስተውላት ነበር። እኔ አልገባበትም። ታውቃለህ ከገባው እንደማልወጣ አላማ ነበረኝ። ቲክቶክ ምናምን እሰራ ነበር ምናምን ከዛ ነገር ቆጠበኝ። ታውቃለህ አሁን የሰማሁት ምንድነው ዮናስ ቤት ሰርቷል አሉ ለቤተሰብ እንዳልኩ በቃ እንትን ነኝ አሪያ ነኝ ያልኩ አይደል? ጩጮቹ አለ ቤት ሲል እንዴት ደስ እንደሚለኝ አልገባ። በቃ ለቤት ለታናናሾቹ አሪያ ነኝ። በቃ ብርታት ነው ማለት እሱ እኮ እንደዚህ ተደርጓል አንተ ትላለህ፣ አንተ እንደዚህ አሰራም ብሎ ይገረፋሉ። በቃ ለቤተሰብ ምሳሌ፣ ለቤት ውስጥ ላሉ ልጅ ምሳሌ። ቲክቶኩን ስትጀምሩ ራሱ በጣም ብዙ ነገር እንዳሳለፋችሁ ሰምቻለሁ። 2019 በፈረንጆች 2019 ማለት ልጅ ነበራችሁ። የዛሬ 7 ዓመት ስትመለሱ 13 14 ዓመታችሁ። በሰውነት ነው እንጂ ልጅ የሆነ በአስተሳሰብ ደህና ናችሁ። ግን እድሜ ያው ብዙ የሚያስተምረው ነገር አለ። በዛ እድሜ ይሄ ቲክቶክ ለመስራት ቲክቶክ ለማድረግ ስታሳልፉት የነበረውን ስትራግል መስማት ፈልጋለሁ። ትጫዋለህ ሌት ላይ ላይቭ ላይ እና የጓደኞቻችንን ቤት ፈልገን ምናምን ላይት ከሰው ተቀብለን ምናምን ሪንግ ላይት ምናምን ነበር የምንገባው እስከሆነ ጊዜ። ከዛ እሱም አለመቻች ስለን ከቀላዳምባ እንትን የሚባል ሰፈራ ምንድነው ስሙ ግብርና ማዞሪያ ማታ ላይ ዶፍ እየዘነበ እዛ ድረስ ሄደን በር ላይ ሄደን ስንደውልለት ስልክ ያነሳ። ከመገናኛ እስከ የት ነው የሚሆነው? እስከ ቦዲ ይሆናል ገና ስለሚሆነው እንጂ አዲስ አበባ ረጅም ስለሆነ ከዛ አራተኛ ሄደን ጸልየን አራተኛ ቤተክርስቲያን ገብርኤል ቤተክርስቲያን ጸልየን በቃ በኢነርጂ ዝናብ እየዘነበ ካንሰራለን ዛሬ አላ በቃ ስሜቱ ካንሰራለን ዛሬ ምናምን ተሯርጥልክ በሩ መብራት በርቷል ምናምን የግቢው አየን። ስንደውልለት መብራቱን አጠፋ፣ ስልክ ያነሳ። እኔ የሰማሁትን ልንገራችሁ። ላይቭ አሁን ቅድም በተናገራችሁት መሰረት ላይቭ ቤት ውስጥ ለመግባት ያው ስለምትጮሁ ሌሊትም ቁጭ ብሎ ማደር አለ፣ መብራት ስለሚበራ ቤተሰብ ስለምትረብሹ ላይቭ የምትገቡበትን ቦታ በጣም ትፈልጋላችሁ። ከዛ በኋላ ፈልገን ግን አግኝተነዋል። ስታጡ የውሻ ቤት ውስጥ ላይቭ ገባችሁ።
አልገባንም። እንዳትዋሸኝ አንተ አትዋሸኝ። ኧረ አልገባንም። የምን ውሻ ቤት አልገባችሁም? ላይት አዘጋጅተን እሺ ስልክ ከሰው ጠይቀን ካርዳችንን እንደምንም አሟልተን ምናምን በቃ ልጁ በቃ ችግር የለውም ምናምን ዛኔ እሱ ቤት እዚህ ጋር ነው እዛ ጋር ቤት አለ ግን ቤቱ ላይክ አሪፍ ነው ኮለኛ ግን እዛ ቤት ውስጥ በቃ የሆነ አይ ቲንክ ቁንጫጭ አለ ውሻ ይታሰር አይ ቲንክ እንደዛ ነው በቃ ውሻ ነው የሚያሳድርበት አዎ ሁለት ቤት ነው ግን በቃ አለ ከዛ በቃ እዚህ ንግባ በቃ አዎ ላይክ እዛ ከገባ እንረብሸዋለን ልጁ በቃ አይሆንም እዛ ቤት ውስጥ ልጁ ላይፉ ነው ለሊት ነው የምንገባው እናስቸግራለን ላይፍ ገባል አይደለም እኔ ሳልኖር ብዙ በስልክ የተነጋገራችን ነገር አለ እንዳቆርጥተኝ እኔ ምንድነው መሰለ ያሳለፋችሁትን ነገር ታፍርበታለህ እንዴ ማፈር አይደለም አይ በቃ የሚወሩ ነገር አሁን እኛ እዚህ የመጣ ነው እሺ ከዜሮ ተነስቶ የተመረስ ይቻላል ታዲያ ብርታት ለመሆን ነው መነገር ያለባቸውን እንቁጭን ለመናገር ይሄ ራሱ ማለት ነው በጣም ብዙ የሚያበረታታ ነገር አለን ከእንደዚህ ውስጥ ዲፕ ሳንገባ በደንብ ሳንገባ ይሄ ዋና ጉዱ ሳይወጣ በደንብ የሚያበረ ሁሉም ሰው እኮ አሁን የምታየው እንደዚህ ሚዲያ ሁሉ ነገር ሚዲያ ላይ እንደምታየው አይደለም አዎ ግን ምንድነው መሰላችሁ እሺ እናንተ ዛሬ ትልቅ ቦታ ላይ ነው ያላችሁት ብዙ ወጣቶች እናንተን እንደ አራያ ነው የሚያዩአችሁ እንደነሱ እንሁን እንደነሱ እንስራ የሚሏችሁ ልጆች ናችሁ ይሄ የደረሳችሁበት ቦታ በቀላል እንደማይደረስ ማወቅ አለባቸው እነዛ ወጣቶች ዛሬ መተ ያሳለፍከውን ከባድ ነገር ስትናገር ያ ልጅ ለካኔም ከዚህ በላይ ፈተና ቢያጋጥመኝ ማለፍ አለብኝ ብሎ ያስባል ግን አንተ አልጋ ባልጋ ሆነ ከመጣህና ማንም ብዙም ችግር እንደሌለብህ አሳስበ ከመጣ ያ ልጅ ትንሽ ፈተና ሲገጥመው ይሄ ነገር ለኔ ያልሆነ ማለት ነው ብሎ ያቆመዋል ነገሩ ለዛ ነው በደንብ የከበዳችሁን ነገር የተፈተናችሁበትን ነገር እንድታወሩ የምፈልገው ወጣትነት በፈተና ውስጥ ማለፍ ከዛ ስኬት ማግኘት ነው ችግርህን ወይም ያሳለፍከውን ነገር ስትደብቀው ግን ምንድነው የሆነ የሚመጣው ያ አንተን የሚከተል ሰው ህይወቱ እየከበደበት ይመጣል አንተ ከምታስበው በላይ ማለት ነው አሁን እኔ ያንን መሰረት እንደዚህ እንዲበረታቱ እፈልጋለሁ እና ያሳለፍኳቸውን ነገሮች እንደ ችግር ሳይሆን ሌላ ሰው መሰረት እኔ እንደዚህ መጥቻለሁ እንደዚህ ከዜሮ ተነስቶ እንደዚህ መድረስ ይችላል ለመንሰላል ምንም ነገር እንደሚደረግ ነው እሱ ነው ለማለፍ ብዙ የሚደረግ ነገር አለ ከላይ ማውራት ይቻላል ብዬ ነው ከላይ ማካወራን ምኑን እዚህ አሁን ምንድነው መሰለ የሚሆነው ሰው ቲቪ ላይ ሲመጣ በጣም ተዘጋጅቶ ይመጣል ማለት በቃ ጥሩ ነገር ብቻ ነው የምናገረው ራሴን አላስፎግርም ይላል በወጣት ቋንቋ ከዛ ኦዲየንስ እሱን ያየውና ህይወት እንደዛ ይመስለዋል ልክ እሱ እንደኖረው በቃ ቀላል ፈተና የሌለው ሰላም የሆነ ይመስለዋል ህይወት ግን እንደዛ አይደለችም ያ ሰውዬ እኮ መጥቶ ደብቆ ነው ከላይ አውርቶ የሄደው እውነተኛው ህይወት ግን በጣም ብዙዎችን ስትራግል ውስጥ የሚከትና የሚያሸንፍ ነው ያንን የሚነግር ሰው ነው እኛ የምንፈልገው አሁን እንደ ሚዲያ መጥቶ እኔ እንደዚህ አይነት ነገር አሳልፌያለሁ እኔ እዚህ ወንበር ላይ ካንሰር ይዞት ያሳለፈች ወጣት አቅርቤያለሁ ገብቷል የሚበሉት አጥተው ጎዳና ወድቀው ግን ከዛ ተነስተው ህይወታቸውን ቀይረው ቢሊየነር የሆኑ ወጣቶችን አምጥተናል እዚህ ያንን መናገራቸው ለብዙ ወጣቶች ጥንካሬ ነው የሚሰጣቸው እኔ ያለሁበት ህይወትማ በጣም ቀላል ነው ማለት ነው እኔ ማለቃቀስበት ፈተናማ በጣም ቀላል ነው ማለት ነው ብሎ ኢነርጂ ያገኛሉ እዚህ መተስ አይ እኔ መጀመሪያ 100,000 ያገኘሁት ከዛ ቢሊየነር ሆንኩ ብትለኝ ያ ሰውዬ ካንተ የሚወስደው ምንም ነገር የለም ያንን ከባድ ነገሩን የማይሰስት ሰው ነው ትክክለኛ የኦዲየንስ ማንነትን የሚያገኙ ብዬ ስለማስብ ነው እናንተ በጣም ጀግኖች ናችሁ ወጣትነታችሁን በትርፍ ነው የተጠቀማችሁበት ስለዚህ እንደናንተ ደግሞ መጠቀም የሚፈልጉ ወጣቶችን ማገዛችሁ ደግሞ ይበልጥ ትልቅነታችሁን ያሳያልና የምታግዙበት አንደኛው መንገድ ደግሞ እኔ ይሄን ከባድ ነገር አሳልፌያለሁ እናንተ ከደረሳችሁበት እለፉት የሚለውን ነገር ለማሳየት መናገራችሁ በጣም ትክክለኛ ነገር ነው በጣም ደስ ብሎኛል ዛሬ ስለመጣችሁ አሁን ከልጅነት ከ3 ዓመት ጀምሮ ተዋውቃችሁ ሰው ሊለይ ቢፈልግ አትግጠሙ ቢል አንለያየም ብላችሁ እዚህ ደርሳችኋልና መቼ ነው ምንድነው መጨረሻው ከዚህ በኋላ ስታገቡስ እንዴት ነው የሚሆነው እኔ በአንድ ድስት ዝምበል ሚዲያ ነው እኔ ላይ ማር እኔ ቪዲዮ ኮል አይደለም ቪዲዮ ኮል አላረገ እኔ የለውበት አይ ለጨዋታው ነው ደስ ይላል ለጨዋታው እኔ እንጃ እኔ ፊት የኔ ቤት እንደዚህ አርቄ ከፊት ለፊት ባረገው ቤቱን ደስ ይላል እስከ መጨረሻው ምትለይ እስቲ ልጠይቃችሁ በጣም የምትተዋወቁ ይመስለኛል አንተን ስለሱ ልጠይቅ እሱን ስላንተ ልጠይቅ የሚወደው ልብስ እኔ ለበስኩት እንደዚህ ያለባበስ ነው የሚወደው እንደዚህ አይነት አለባበስ እውነት ነው እሺ እሱ የሚወደው ልብስ
አለባበስ ይሄ እንትኖቹ ይሄ ከለርፉል ነገር ይወዳል። ሰሞኑን ያየሁበት ባህሪ ሰሞኑን ቪዲዮ ላይ ምናምን ያየሁት። ዮናስ በጣም ሲደሰት ምን ያደርጋል? ያለቅሳል። ሲስቅ ያለቅሳል። ኖርማል ግን አይመጣም እንትን እውነት ነው። አሁን ታለቅሳለህ? ስስቅ አለቅሳለሁ፣ እንደየሳቁ አለቅሳለሁ። የሚያለቅስ ነገር ላይ የሚያስለቅስ ነገር ላይ አለቅስ። አንተ ደግሞ ንገረኝ፣ ኪሩቤል ሲደሰት ምን ያደርጋል? ተደሰተ ታውቃለህ? ለዛ ነው እንደ ውስጥ ደግለህ ያሰለኝ ግን ያለ በየትኛውም ሁኔታ ውስጥ በቃ ኢንጆይ እያደረግን ነው የምናልፈው። ለምን ዛሬ የመጣው ችግር ነገ 10 እጥፍ ነው እንደሚመጣና አንተ መልስ ኪሩ፣ ምንድነው የምታደርገው ስትደሰት? እኔ በጣም እወራጫለሁ። በጣም እንትን ነኝ ሳውራ ባይዘው በጣም ጫዋለሁ። ዛሬ ዲሰንቱ ነኝ ስስቅ ምናምን አይነት ነገር ስትደሰት በጣም እንትን የሆነ እንትን ልል እችላለሁ፣ ልወራጭ እችላለሁ ምናምን። በጣም የሚናደደው ምን ስትለው ነው? ስለ ጭንቅላቱ ሳውራ በጣም ይናደዳል። ይሄ አስፈላጊ ነው። እኔ ያውቃል ሲጀመር ራሱ ተናደ አታብራራ። የኪሩቤል በጣም የሚናደደው ምን ስትለው ነው? ስለ አፍንጫው አራየው መሰለኝ። አፍንጬ አሁን አየሁት። ምንድነው ነገሩ? የሆነ ቀስት ነገር አለው። እኔማ ዩጋንዳዊ ምናምን አለብህ ዘር እባላለሁ። በሱ ነው መሰለኝ እንደዛ የምትባሉት። ይሄ በጣም አፍንጫዬ እኔ ራሱ ያስገርመኛል። በቀጣይ ምንድነው የምታስቡት? ስለነሱ ላወራና እሱን ንገሩኝና እንለያያለን። ሙሉ በሙሉ ባንናገርም አሁን ላይ የኢትዮጵያዊ ኢንዱስትሪ ሙቪውን የመቀየር አላማ ነው ያለን። ወደ ፊልም የመግባት አላማ አላችሁ ነው? አዎ በደንብ። ቡርሳሙ ኮሜዲያን ቡርሳሙ እንዳልኩ እሱ መጀመሪያም ከልጅነታችን ጀምሮ ከኛ ጋር ለመስራት ይፈልግ ነበር፣ ግን ያው አለመገናኘት። እሱ ሻሸመኔ ነበር፣ እኛ ሐረር ነበር፣ አለመገናኘት ነበር። በስታንድ አፕ ኮሜዲ ነገር ምርጥ ነገር ይዘን እንመጣለን በቅርቡ። አሪፍ ጸዴ ስራዎች፣ አሪፍ ስራዎች ይዘን እንመጣለን። ስለመጣችሁ እኔ በጣም ደስ ብሎኛል። ባልቅ ምናምን ነው። ለምንድን ነው ያጠራው ደቂቃው ግን እንደዚህ ነው? አይገርምም? ሙሉ ባይዘው የሆነ ጨረፍታ ራሱ አላወራንም። እንድገማ ሌላ ጊዜ እንደገማው በደንብ በአሪፉ ደግሞ ድጋሚ እየገረብን ማለት ነው። የእናንተ ወሬም አያልቅም። እኔ አሁን ራሱ ካለ በጣም እያቋረጥከኝ ነው። በጣም እያቋረጥከኝ ቁጭ እንላለን አብረን። ካለቀ በኋላ ደግሞ ለእኔ ትነግሩኛላችሁ በደንብ ቁጭ ብለን እናወራ። ደስ ብሎኛል በጣም ስለመጣችሁ። እንግዲህ የምታስቡት ተሳክቶ እቅዳችሁ አሪፍ ሆኖ ድጋሚ ለመገናኘት ያብቃል። አሜን። ቴንክ ዩ። 2030ን እያያችሁ ነው የምትገኙት። ዛሬ ዮናስና ኪሩቤል ጉተማና ብሩ ከኛ ጋር ነበሩ። አሪፍ ቆይታ አድርገናል። ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ፕሮግራማችን ይቀጥላል። 2030